ሰላም ውድ የብሩህ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? እኔ ሳሚ ነኝ። ዛሬ እንደተለመደው የዘጠነኛ ክፍል ታሪክ ቻፕተር 2 ፓርት 3 ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። አሁን ወደ ቪዲዮ 2.4 ሲቪላይዜሽን ኢን ዩሮፕ እስከ 500 ኤዲ ድረስ በአውሮፓ ላይ ምን አይነት ስልጣኔ ነበር? የመጀመሪያው ስልጣኔ ግሪክ ይባላል። ግሪክ ሲቪላይዜሽን አንሸንት ግሬስ which emerged about 2500 years ago was the birthplace of western civilization። ይሄኛው የጥንቷ የግሪክ ሲቪላይዜሽን ወይም ስልጣኔ 2500 ዓመት በፊት የተጀመረ ሲሆን እናም ደግሞ ለምዕራባውያኑ ስልጣኔ ዋና በርዝ ፕሌስ ነበር ማለት ነው። ግሪክስ ካልቸር ዴቨሎፕድ ቺፍሊ ኢን ስሞል ሲቲ ስቴት ኮልድ ፖልስ። የግሪክ ካልቸር ያደገበት ቦታ ትንሹ ከተማ ምን ይባላል? ፖልስ ይባላል። ፖልስ ማለት ምንድን ነው ተብላችሁ ብትጠየቁ የግሪክ ካልቸር ወይም ባህል ያደገበት በጣም ትንሹ ከተማ ናት ማለት ነው ፖልስ ማለት። A city state consists of a city or town and surrounding village and farmlands። ይሄኛው ሲቲ ስቴት ማንን ያጠቃላል? ሲቲን ያጠቃላል፣ ዋና ከተማን ያጠቃላል እናም ደግሞ በዙሪያ ያሉትን ምን ቪሌጆችን ወይም ቪሌጆችን ኦር ከተማ አቅራቢያ ያሉትን መንደሮችን ያጠቃላል። እናም ደግሞ ፋርምላንዶችን በዚህ ሲቲ ጎን ለጎን ምን አለ? ፋርምላንድም አለ፣ ቪሌጅ አለ፣ ታውን አለ፣ ሲቲ አለ ማለት ነው። ዘ ቤስት ናውን ሲቲ ስቴት ዌር አቴንስ እንደ ስፓርታ። በግሪክ ታሪክ ላይ በጣም የሚታወቅ ሁለት ከተማ አለ። እርሱ ምንድነው የሚባለው? አቴንስ እና ስፓርታ ማለት ነው። አቴንስ እና ስፓርታ በጣም የሚታወቁ ሁለት ከተማዎች ነው። ከግሪክ ስልጣኔ ውስጥ በጣም የሚታወቁ ሁለት ከተሞች አቴንስ እና ስፓርታ ይባላሉ ማለት ነው። ዘ ሲቲ ስቴት ነቨር ቢካም ዩናይትድ ኢንቱ ኤ ኔሽን። ሲቲ ስቴቶቹ እነዚህ የሚታወቁት ሁለቱ አቴንስ እና ስፓርታ ናቸው። እናም ደግሞ ሌሎቹም ሲቲ ስቴቶች ወይም ከተሞች አንድ ጋር ዩናይትድ የሆነ ሲንግል የሆነ አልነበረም። however they all had a common language, religion, culture። የሆነ ሆኖ እነዚህ የተለያዩ ቢሆኑም ሲቲ ስቴቶቹ የተለያዩ አንድ የሆኑ ባይሆኑም የራሳቸው ሆነ ሁሉም ኮመን የሚያደርጋቸው ምን አለ? ላንጉጅ አለ፣ እናም ደግሞ ሪሊጂን አለ፣ ሲቀጥል ደግሞ ከልቸር በባህል በሃይማኖት እናም ደግሞ በቋንቋ አንድ ነበሩ ማለት ነው። ዘ ግሪክ ኮልድ ዘምሰልፍ ሄሌንስ ኤንድ ዘር ላንድ ሄላስ። ግሪኮች የራሳቸውን ምን ብለው ይጠራሉ? እኛ ሄሌናውያን ነን ወይም ሄለን ነን ብለው ይጠራሉ። የራሳቸውን መሬት ደግሞ ምን ብለው ይጠራሉ? ሄላስ ብለው ይጠራሉ ማለት ነው። ግሪክ ካልቸራል አቺቭመንትስ were outstanding in the classical period and were ancient legacy to Europe and the world። እነዚህ ግሪኮች እንደሚታወቀው የግሪክ ካልቸር በጣም አቺቭመንት አለው። በጣም በዓለም ደረጃ እና በአውሮፓ ታሪክ ላይ በጣም ብዙ ተጽዕኖ የፈጠሩ ሰዎች ናቸው። ከዚህ በታች ማየት እንችላለን። በአርኪቴክቸር ዙሪያ ግሪኮች በጣም የሚታወቁ በጣም ታዋቂ ናቸው። ዘ ተምፕል ኦፍ አቴንስ ኢን አቴንስ ኦር ፓርቴኖን ኢን ዘ ፋይናስት ኤግዛምፕል። ለምሳሌ በአርኪቴክቸር በስነ ህንፃ ብናይ የአቴንስ ተምፕል ወይም ቤተ መቅደስ በጣም የሚታወቅ ነው። ምን የሚባል? ፓራቶን የሚባል በጣም እንደ ኤግዛምፕል መውሰድ የምንችለው ነው። በጣም ታዋቂና በጣም አሪፍ የሚባል ቤተ መቅደስ ነበራቸው ማለት ነው። ሊትሬቸር እንደ ድራማ፣ ስነ ጽሁፍና ድራማ ላይ ደግሞ ምን አይነት ተጽዕኖ አላቸው ብንል ዘ ግሪክ ኢንቨንትድ ድራማ ቲያትር ኦር ቲያትር
ቲያትር የሚባለው ወይም ድራማ የሚባለው መጀመሪያ ኦሪጂኑ ከየት ነው? ከግሪክ ሀገር ነው ማለት ነው። ዋና ኦሪጂኑ ከየት ነው? ከግሪክ ሀገር ነው። ስካልፕቸር ዘ ግሪክስ ሜድ ስታተስ ኦፍ ጎድስ እንደ ሄሮስ ኢን ማራብል እንደ ብሮንዝ። በቅርጻ ቅርጽ ደረጃ ካየን ደግሞ ግሪክ የራሳቸውን አምላክ ወይም አማልክትና የራሳቸውን ሄሮ ወይም ጀግናዎችን በእብነ በረድና በነሐስ በጣም ጥሩ አድርገው ይሰሩ ነበር ማለት ነው። ሂስትሪ ራይቲንግ ዘ ቱ ግሬት ግሪክ ሂስቶሪያንስ ዌር ሄሮዶቶስ እንደ ቱሲዳደስ። በታሪክ አጻጻፍ ደረጃ ወይም ታሪክን ጽፎ በማስቀመጥ ረገድ ግሪኮች በጣም ትላልቅ የሚባሉ ሁለት የግሪክ የታሪክ ጸሐፊያኖች አሉ። እነሱም ሄሮዶቶስ እና ቱሲዳደስ የሚባሉ ናቸው ማለት ነው። ሄሮዶቶስ ሮት አባውት ካንትሪስ ኤንድ ሲቪላይዜሽንስ አውትሳይድ ግሪስ በት ኢዝ ኦልሶ አወር ቤስት ሶርስ ፎር ፐርዢያን ዋር። ይህ ሄሮዶቶስ የተባለው ሰውዬ ከግሪክ ሲቪላይዜሽን ውጭ ያሉትንም ሀገራቶች ላይ ያሉትን ሲቪላይዜሽን ጽፎ አስቀምጧል። እንደውም የፐርዢያን ዋር ያገኘነው ሶርሱን ያገኘነው ከየት ነው? ሄሮዶቶስ ከጻፈው ጽሁፍ ነው ማለት ነው። ቱሲዳደስ ሮት ኤ ጉድ አካውንት ኦፍ ዘ ፔሎፖኔዥያን ዋር ዊዝ ቢያዝ ዞስ ሂ ዋዝ አቴኒያን። ቱሲዳደስ የሚባለው ደግሞ ጥሩ አካውንት ጽፏል፣ ጉድ አካውንት ጽፏል። ስለማን? ስለ ፔሎፖኔዥያን ዋር። ፔሎፖኔዥያን ዋር ሲጽፍ ምንም አይነት አድሎ ሳይኖር ነው ጻፈው። እሱ ደግሞ ምን ነበር? አቴናዊ ነበር፣ ወይም አንዱ የግሪክ ከተማ አቴንስ እና ስፓርታ ከሚባሉ አንዱ ነው አቴንስ ማለት ነው። ስለዚህ እሱ ደግሞ ምን ነበር? አቴን ነበር። ስለዚህ ግን ምንድነው ያደረገው? ያለምንም አይነት ቢያዝ ነው የጻፈው፣ ያለምንም አይነት አድሎ ነው የጻፈው ማለት ነው። ሜዲሲን ሂፖክራተስ began the tradition of modern medicine in Europe. He identified symptoms, classified diseases, suggested sensible remedies, example fresh air and good diet. በመድኃኒት ረገድ ደግሞ ሂፖክራተስ የሚባለው ሰውዬ ለአሁኑ ለሞደርን ሜዲሲን ወይም ለዘመናዊ መድኃኒት በኢሮፕ ላይ ለዘመናዊ መድኃኒት በጣም ትልቅ አስተዋጽኦ ያደረገ ሰውዬ ነው። እናም ደግሞ የበሽታውን ሲምፒተም ይለያል፣ ወይም መጀመሪያ መንስኤውን ይለያል። ከዛ ምን አይነት በሽታ እንደሆነ ክላስፋይ አድርጓል። ከዛም ደግሞ ምን እንደሚያስፈልገው ለዚህ ሰውዬ ታሟል፣ በሽታ አለበት እና ምንድነው የሚያስፈልገው የሚለውን ለሱ ሪሚዲስ ሁሉ የሚያቀርብ ሰው ነበር ማለት ነው። በሰዓቱ በጣም ጥንትም ቢሆን እንኳን በጣም ትልቅ እውቀት ያለው ሰው ነበር ማለት ነው። በሽታን ለይቶ ህመሙን ለይቶ የሚጽፍ ሰው ነበር ማለት ነው። ወይም መድኃኒት የሚሰጥ ሰው ነበር ማለት ነው። በመድኃኒት ደረጃ ያን ያክል ነበሩ ግሪኮች ማለት ነው። ዲሞክራሲ፣ ሳይኮሎጂ፣ ኦሎምፒክ፣ ማራቶን ኦል ሃቭ ግሪክ ኦሪጅን። ዲሞክራሲ የሚባለው ነገር፣ የሳይኮሎጂ ትምህርት፣ ኦሎምፒክ ተብሎ የሚዘጋጀው ስፖርት፣ ማራቶን ተብሎ ወደ 42 ኪሎ ሜትር የሚያክል መንገድ የሚሮጡት ያ ስፖርት ሁሉ ከየት ነው የመጣው? ከግሪክ ነበር። መነሻው ከየት ነበር? ከግሪክ ነበር ማለት ነው። ፊሎሶፊ ዘ ቱ ግሬተስት ፊሎሶፈርስ ኦፍ አንሸንት ግሪስ ሁ ታውት ኢን አቴንስ ዌር ፕላቶ ኤንድ ላተር አርስቶትል። እና በፍልስፍናው ዓለም ደግሞ በጣም ትላልቅ የፍልስፍና እንትን ባለሙያዎች ነበሩ ማለት ነው። በአንሸንት ግሪስ ላይ በጣም በፍልስፍና የሚታወቁ በአለም ደረጃ የሚታወቁ እነሱም ደግሞ ከየት ነው የተገኙት? አቴንስ ከሚባለው ከአንዱ ከግሪክ ከተማ ነው። እነሱም እነማን ናቸው? ፕላቶና አርስቶትል። ፕላቶ መጀመሪያ ነው። አርስቶትል ደግሞ ከመቼ ነው የተነሳ? ከሱ ከፕላቶ በኋላ የተነሳ ማለት ነው አርስቶትል። እና በፍልስፍና ዓለም በጣም ትልቅ አስተዋጽኦ አላቸው እነዚህ ግሪኮች ማለት ነው። ዘ ሞደርን ፊሎሶፈር በርትራንድ
ሩሰል stated Plato and Aristotle were the most influential of all philosophers, ancient and medieval or modern። ይህንን በማስመልከት በዚህኛው በአዲሱ ወይም በዘመናዊ ፍልስፍና በዘመናዊ ፈልሳፊ ፊሎሶፈር የሆነ በርትናርድ ሩሴል ምንድን ያለው ፕላቶና አሪስቶትል በጣም ተጽዕኖ የፈጣሪ እንትኖች ናቸው፣ ፊሎሶፈሮች ናቸው። መቼ? በጥንትም ጊዜ በመካከለኛውም ጊዜ እንደውም በአሁኑ ጊዜም ራሱ የነሱ ፍልስፍና በጣም ተጽዕኖ ፈጣሪ ነው፣ በጣም ሞስት ኢንፍሉዌንሻል ነው ብሎ ጽፏል ማለት ነው። እንደዚህ ብሎ ጽፏል። ሌላኛው 2.42 አንሸንት ሲቪላይዜሽን አንሸንት ሮማን ሲቪላይዜሽን የጥንቷ የሮማን ሲቪላይዜሽን ምን ይመስላል? The Roman civilization was started in present-day Italy around 753 BC on the hills above the river Tiber. ታይበር በሚባል ወንዝ ላይ በዛ ወንዝ ኮረብታ ላይ ሮማን ሲቪላይዜሽን እንደጀመረ እናም ደግሞ በአሁኑ ጊዜ የጀመረበት ጣሊያን በሚባል ሀገር ላይ እንደጀመረ እናም ደግሞ የጀመረበት ኢየሱስ ክርስቶስ ከመወለዱ ከ753 ቢሲ ወይም ዓመት በፊት ነው። ይሄ ሲቪላይዜሽን የተጀመረው የት? ሮማን ሲቪላይዜሽን የሚባለው ሲቪላይዜሽን የተጀመረው የት ነው? በጣሊያን ውስጥ። እናም ደግሞ የጀመረበት መች ነው? 753 ቢሲ ላይ። እናም ደግሞ የት ነበር ቦታ ስፔሲፊክ ቦታው የት ነው ብትሉ ሪቨር ወይም ታይበር በሚባል ወንዝ ምን ላይ ኮረብታ ላይ ነው ማለት ነው። አንሸንት ሮም had a significant influence on the development of western civilization። ይህ አንሸንት ወይም የጥንቷ ሮም ምዕራባውያኖች እንዲሰነጥሉ ትልቅ አይነት ምን አድርጓል? ኢንፍሉዌንስ ፈጥሯል ማለት ነው። የነሱ የዌስተርን ሲቪላይዜሽን ማደግ ዋነኛው ኢንፍሉዌንሻል የሆኑ እነማን ናቸው? ሮማኖች ናቸው ማለት ነው። ሮማን law and had become the foundation for the legal system of most countries in Western Europe and Latin America። የሮማን ህግ ለማን ዘመናዊ ለሆነ ሌጋል ሲስተም በተለያዩ በዌስተርን ኢሮፕን በምዕራብ ኢሮጵያ እና እናም ደግሞ በላቲን አሜሪካ ሌጋል ሲስተም እንዲመሰረት ዋና መሰረቱ የት ነው? ሮም ነው ማለት ነው። ሮም ዋና መሰረት ነው ማለት ነው። ሮም ሮዲስ ብሪጅ እንደ አኪዮዲኬትስ ሰርቪድ አስ ኤ ሞዴል ፎር ኢንጂነሪንግ። እነዚህ ሮማኖች መንገድ በመስራት ይታወቃሉ፣ ድልድይ በመስራት ይታወቃሉ። እናም ደግሞ በጣም ከፍተኛ የሆነ የኢንጂነሪንግ እውቀት አላቸው። አንሸንት ሮማንስ ቢልድ ፓብሊክ ባዝ እንደ አምፒ ቲያትርስ ኦር አውትዶር አሬናስ። የጥንቷ ሮም የህዝብ መታጠቢያ ክፍልና እናም ደግሞ ቲያትር ቤቶችን ሁላ በጣም ገንብቶ ነበር ማለት ነው። ዘ ሞስት ፋመስ ቲያትር ኢን ዘ ሲቲ ኦፍ ሮም ዋዝ ኮሊሲየም የሚባል በጣም ታዋቂ የሆነ ቲያትር ቤት አዘጋጅቷል ማለት ነው። የጥንቷ ሮም ማለት ነው። A series of king ruled ancient Rome at the beginning እና በቅደም ተከተል በሲሪየስ የሆነ ኪንጎች ወይም በቅደም ተከተል ኪንጎች አንሸንት ሮምን ምን አድርጓል? ገዝቷታል ወይም ሩልድ አድርጓታል። The Rome Republic was established in 509 BC or 509 BC after the Roman nobles overthrew the king። እና የሮማን ሪፐብሊክ ኢስታብሊሽድ ሆኗል መች 509 ቢሲ ላይ። እናም ደግሞ ምንድነው ከምንድነው እንዲነሳ ያደረገው ነገር የሮማን ኖቢሎች የመሬት ከበርቴዎች ማንን ንጉሱን አሸንፈው ኦቨርትሮን በማሸነፍ የተነሳ ምን ተደርጓል? ሮም ሪፐብሊክ ኦፍ ሮም ምን ሆናለች? ተመስርታለች ማለት ነው። መቼ? 509 ቢሲ ላይ ማለት ነው። The two elected officials called council headed the government of the republic። እና ሁለቱ የተመረጡ ኦፊሻሎች ወይም ኦፊሻሎች ኮንስል የሚባሉ ካውንስል ይባላሉ። ሁለቱ የተመረጡ ኦፊሻሎች ካውንስል ይባላሉ። እናም ደግሞ ምንድነው
ሄድ ዘ ገቨርንመንት ኦፍ ዘ ሪፐብሊክ የሪፐብሊክ መንግስቱን የሚመሩት ናቸው እነዚህ ካውንስሎች ማለት ነው። ሁለት የተመረጡ ማለት ነው። ዘ ካውንስል ሰርቪድ ፎር ኦንሊ ኤ ይር እና አንድ ካውንስል ማገልገል የሚችለው ለስንት ዓመት ነው? ለአንድ ዓመት ነው ማለት ነው። ኦንሊ ኤ ይር። ኤ ሴናት ዋዝ ዘ ሞስት ፓወርፉል ገቨርንመንት ቦዲ ኦፍ ዘ ሮማን ሪፐብሊክ እንደ ሴናተርስ ሰርቪድ ፎር ላይፍ እና ሴናት የሚባሉ የሪፐብሊክ መንግስት በጣም የመንግስት አካል ነበሩ። ዘ ሞስት ፓወርፉል ገቨርንመንት ቦዲ ናቸው። በጣም ከፍተኛ የሆነ የመንግስት አካላቶች ናቸው። ያም ደግሞ የሮማን ሪፐብሊክ የመንግስት አካላት ናቸው። እነዚህም ደግሞ እስከሚሞቱበት ጊዜ ድረስ ማገልገል ይችላሉ። አገሪቷን ማስተዳደር ይችላሉ። እስከፈለጉበት እስከሚሞቱበት ድረስ በህይወት ዘመን እስካለበት ድረስ ማገልገል ይችላሉ። ዘ ሮማን ሪፐብሊክ ላስትድ ኒርሊ 500 years until 27 BC። የሮማን ሪፐብሊክ ያለቀው እስከ 500 ዓመት ድረስ ነው ማለት ነው። እስከ 27ኛው ቢሲ ድረስ ነበረ ያለቀው እና ዘ ሮማን ኢምፓየር ዋዝ ኢስታብሊሽድ አፍተር ዘ ሪፐብሊክ ዋዝ ዲስትሮይድ ባይ ዘ 20 years of civil war። ከ27 ዓመት ከ20 ዓመት የጦርነት ጊዜ በኋላ የእርስ በርስ ጦርነት ጊዜ በኋላ የሮማን ኢምፓየር የሚባለው ተገነባ ማለት ነው። ሪፐብሊክ የሚባለው መንግስት ወድቆ ማን መጣ? የሮማን ግዛት ወይም የሮማን ሪፐብሊክ የሚባል ነገር መጣ ማለት ነው። የሮማን ሪፐብሊክ መጣ። የሮማን ኢምፓየር መጣ ማለት ነው። ሪፐብሊክ ወድቆ ሮማን ኢምፓየር መጣ ማለት ነው። ሮማን ኢምፓየር ወይም ኢምፓየር ማለት ምን ማለት ነው? ከራስ አገር አልፎ ሌላን ሀገር መቆጣጠር ማለት ነው። ይሄ ደግሞ ከ20 ዓመት በላይ በፈጀው የእርስ በርስ ጦርነት ነው ይሄ ሮማን ኢምፓየር የሚባለው ኢምፓየር ኢስታብሊሽድ ሊሆን የቻለው ማለት ነው። ዘ ኢምፓየር ላስትድ አንቲል ሮም ፌል ኢን 476 ኤዲ እና የሮማን ኢምፓየር ያበቃው ሮም እስኪታበቃ ድረስ ነበር። ሮም ያበቃችው መቼ ነው? 476 ኤዲ ላይ ነበር ያበቃችው። እስከዛ ድረስ ሮም በጣም እንደ አንድ ኢምፓየር ሆና ነበር የነበረችው ማለት ነው። ሮም ኤክስፓንድድ ቢዮንድ ኢታሊ ኢን አግሬሲቭ ዋር። ሮም የሚባለው ሲቪላይዜሽን ወይም የነሱ አገዛዝ ወይም ኢምፓየሩ እስኬት ነው ከኢጣሊያን በላይ አልፎ ነበር በጣም የተስፋፋ ማለት ነው። ያም ደግሞ ሲስፋፋ በሰላማዊ መንገድ ሳይሆን አግሬሲቭ በሆነ ዋር ነው። በጦርነት ነበር ሲስፋፋ የነበረው ማለት ነው። ዘ ብሌደስት ዋርስ ኦፍ ሮም ዌር ዘ ሪፒታቲቭ ፑኒክ ዋር ፋውት አገንስት ካርቴጅ እና በጣም ደም አፍሳሽ የነበረው ጦርነት ነበር ሮማን ከካርቴጅ ጋር ያደረገችው ጦርነት ማለት ነው። ያም ደግሞ ምን ይባላል? ፑኒክ ዋር ወይም የፑኒክ ጦርነት ይባላል። ከ264 እስከ 146 ዓመት ቢሲ ድረስ የቆየን እንትን ጦርነት ነበር ማለት ነው። ሮም ዘን ኤክስቴንድድ ኢትስ ኢምፓየርስ ስቴፕ ባይ ስቴፕ ኦል አራውንድ ዘ ሜዲተራኒያን ሲ ኤንድ ቢዮንድ ጓል which is modern France, Britain, Belgium and ኔዘርላንድ። ሮም የሚባለው ኢምፓየር በጣም ኢምፓየሩን በጣም ኤክስቴንድ አድርጓል፣ በጣም አስፋፍቷል። እናም ደግሞ ስቴፕ ባይ ስቴፕ አስፋፍቷል። ያንን ደግሞ ሲያስፋፉ የሜዲትራኒያን ባህር አጠገብ ያሉትን አገራቶች አጠቃላይ ምን አድርጓል? በዛ ሁላ ተስፋፍቷል ማለት ነው። ለምሳሌ የአሁኗን ፍራንስ፣ የአሁኗን ብሪተን፣ የአሁኗን ቤልጅየም፣ የአሁኗን ኔዘርላንድ እነዚህ ሁሉ የማን ግዛት ነበሩ? የሮማን ግዛት ነበሩ ማለት ነው። ዘ ሜን ዲፍረንስ ቢትዊን ዘ ሮማን ሪፐብሊክ ኤንድ ሮማን ኢምፓየር ዋዝ ዘ ፎርመር ዋዝ ኤ ዲሞክራቲክ ሶሳይቲ ዘ ላተር ዋዝ ራን ኦንሊ ባይ ዋን ሜን። በጣም ትልቅ ዲፍረንስ ወይም በሁለቱ መንግስት ወይም ሮማን ሪፐብሊክ ተብሎ በመጀመሪያ በነበረው እና ከዛ በኋላ ደግሞ በተገኘው የሮማን ግዛት ትልቁ ዲፈረንስ ወይም ልዩነታቸው ምንድን ነበር? ሮማን ሪፐብሊክ ምን ነበሩ?
በጣም ዴሞክራቲክ ሶሳይቲ ነበሩ። በጣም በዲሞክራሲ የሚያምኑ ሶሳይቲ ነበሩ። የሁለተኛ ደግሞ ይሄ ሮማን ኢምፓየር የሚባለው ደግሞ ምን ነበር? በጣም አንድ ሰው ብቻ የሚገዛ ነበር። ይሄ ነው ትልቁ ዲፈረንሳቸው ማለት ነው እንጂ ብዙም አይነት ያን ያክል ልዩነት አልነበረውም ማለት ነው። ኦልሶ ዘ ሮማን ሪፐብሊክ ዋዝ ኢን አን ኦልሞስት ኮንስታንት ስቴት ኦፍ ዋር ዌራስ ዘ ሮማን ኢምፓየርስ ፈርስት 200 years ዌር ሪላቲቭሊ ፒስ። ምንድነው ሌላኛው ዲፈረንሳቸው በሮማን ሪፐብሊክ እና በሮማን ኢምፓየር መካከል ያለው ልዩነት ምንድነው? መጀመሪያ ሲገዛ የነበረው ሮማን ሪፐብሊክ የሚባለው መንግስት ምን ነበር? በጣም ከሀገር ጋር በጣም እንትን ነበር፣ ጦርነት ነበር ሲያስተዳድሩ ነበሩ። በጣም ይዋጉ ነበር። ኮንስታንት የሆነ በጣም በተከታታይ የነበረ ጦርነት ነበር። ነገር ግን በዚህ በሮማን ኢምፓየር ወይም የሮማን ግዛት ላይ ለመጀመሪያዎቹ 200 ዓመታት ሁሉ ምን ነበር? አንጻራዊ ሰላም ነበር። ሪላቲቭሊ ፒስፉል ነበር። በሰላም ሲኖሩ ነበር ማለት ነው። ሮማን ሌፍት ቢሃይንድ አን ኢምፖርታንት ሌጋሲ ዊች ኢዝ ፓስድ ኦን ቱ ዘ ወርልድ ኢን ኢትስ ካልቸር ኤንድ ኢንስቲቱሽን። ሮማውያኖች ምንድነው ያደረጉት? በጣም ቅርስ የሚሆን ነገር አሳልፈው ሰጥተዋል። በጣም ጠቃሚ የሆነ ቅርሶችን ወይም ውርስ አድርጎ ያልፋል ለዚህኛው ዓለም ማለት ነው። በዚህ ዓለም ላይ አሁን ላይ ላለው ዓለም በጣም ጥሩ የሆነ ቅርሶችን አስቀምጦ አልፏል ማለት ነው። እናም ደግሞ ካልቸሮችን የሮማን ካልቸሮችን እናም ደግሞ የሮማንን ኢንስቲቱሽኖችን ሁላ አስቀምጦ አልፏል ማለት ነው። ሳም ኦፍ ዘ ሞስት ኢምፖርታንት ዋንስ ኢንክሉድ ዘ ፎሎዊንግ ዘ ላቲን ላንጉጅ ላቲን ዴቨሎፕድ ኢንቱ ዘ ላቲን ላንጉጅ ኦፍ ኢሮፕ ኤንድ ላቲን አሜሪካ። ይሄኛው ላቲን ላንጉጅ የሚባለው ላንጉጅ እንዲመሰረት በጣም ትልቅ የሆነ አስተዋጽኦ አድርጓል። እናም ደግሞ ይሄ ደግሞ በላቲን ላንጉጅ ኦፍ ኢሮፕ ተብሎ እናም ደግሞ በላቲን አሜሪካ እስከሚነገር ድረስ ትልቅ ተጽዕኖ አስቀምጦ አልፏል ማለት ነው። ላቲን ሊትሬቸር አውተርስ ላይክ ሲሰሮስ፣ ካይሳር ሮት ዘ ሂስትሪ ኦፍ ሂዝ ዋርስ ኤንድ ዘ ፖኤት ቨርጂል፣ ሆራስ ኤንድ አዘርስ። እነዚህ የላቲን ሊትሬቸሮች ወይም የስነ ጽሁፍ እና አንዳንድ ጻፎች ሲሬሶስ የሚባሉ ካይሳር የሚባሉ ሰዎች በጣም ትላልቅ ጸሐፊዎች ተነስተዋል። እናም ደግሞ በጣም ግጥሞች ተገጥመዋል። ብዙ ነገር ሆኗል ማለት ነው። እነዚህ ሁሉ የሮማን ሲቪላይዜሽን ያመጣቸው ትልቅ ቅርጽ ነው ማለት ነው። ወይም ውርስ አድርገው ለዚህኛው ዓለም ለዚህኛው አሁን ላለችው ሮም አውርሶ ያለፉት ነገር ነው ማለት ነው። ዘ ሮማን ላው ዋዝ ሪቫይቭድ ኢን ኢሮፒያን ሚድል ኤጅስ እና በመካከለኛው ዘመን የሮማን ህግ በጣም ሪቫይቭድ ነበር። በጣም የተነቃቃ ነበር። በጣም ህግ የሚባለው ነገር እንኳን ከየት ነው የተነሳው? ከሮማን ነው የተነሳው። እናም ደግሞ በጣም ሪቫይቭድ ነበር፣ የተነቃቃ ነበር በሜዲቫል ኤጅ ላይ በሜዲቫል ፔሪድ ላይ ማለት ነው። ዘ ጁሊያን ካላንደር ኢንትሮዱስድ ባይ ጁልስ ቄሳር ኢዝ ዘ ቤዝ ፎር ዘ ከረንት ግሪጎሪያን ካላንደር። ጁሊያን ካላንደር የሚባለው ካላንደር እንዲመሰረት ዋና አስተዋጽኦ አድርጎት እነማን ናቸው? ሮማኖች ናቸው። እነዚህ ደግሞ ይሄ ሮማን ማለት ጁሊያን ካላንደር ኢንትሮዱስ ያደረገው ማን ነው? ጁልስ ቄሳር ነው። የቄሳር የእንትን አቆጣጠር ነው ማለት ነው። የጊዜ አቆጣጠር አሁን ደግሞ ላለው ለግሪጎሪያን ወይም ለጎርጎሳውያን ካላንደር መሰረት ጥሎ ነው ያለፈው ማለት ነው። ማን? ይሄ ጁሊያን ካላንደር የሚባለው ማለት ነው። 2.5 ዘ ራይዝ ኤንድ ስፕሪድ ኦፍ ክርስቲያኒቲ 2.5 ስለምን እንደሚያወራው ክርስትና እንዴት ተነሳ እንዴት ተስፋፋ የሚለውን ሀሳብ ነው የሚያወራው ማለት ነው። ክርስቲያኒቲ ቢጋንስ ኢን ፓለስታይን ኢን ዘ ፈርስት ሴንቸሪ ኤዲ። ክርስትና የተጀመረው የት ነው? በፊሊስጤም ውስጥ ነው። ፓለስታይን ወይም ፊሊስጤም በሚባል ሀገር ሲሆን የተጀመረው ደግሞ በመቼ ነው? በመጀመሪያው ሴንቸሪ ማለት ኢየሱስ ክርስቶስ ከሞተ በኋላ ከ0 እስከ 99 ዓመት ያለው ዓመት ምንድን ነው የሚባለው?
ፈርስት ሴንቸሪ ነው የሚባለው። ፈርስት ሴንቸሪ ነው የሚባለው ማለት ነው። እዚህ በዚህ ፈርስት ሴንቸሪ ወይም ከ0 እስከ 99 ባለው አመት ላይ ነው ክርስትና የሚባለው ነገር የተጀመረው ማለት ነው። ኢት ዋዝ ኤ ሪሊጅን ቤዝድ ኦን ዘ ቲቺንግ ኦፍ ጂሰስ ክራይስት እና ክርስትና የተጀመረው ክርስቲያኒቲ የሚለው ሃይማኖት የተጀመረው በማን ትምህርት መሰረት ተደርጎ ነው? በኢየሱስ ክርስቶስ ትምህርት መሰረት ላይ ተደረገ ማለት ነው። ጂሰስ ዋስ ቦርን ኢን ቤተልሔም ኢን ዘ ጁዳ ፓርት ኦፍ ፓለስታይን አንደር ዘ ሮማን ኢምፓየር። በሰዓቱ ሮም በምትገዛበት ጊዜ ኢየሱስ ክርስቶስ የት ነው የተወለደው? ቤተልሔም በሚባል አገር ከተማ ላይ ነው ማለት ነው። ያም ደግሞ በይሁዳ ውስጥ እንደተወለደ እዚህ ታሪክ ይናገራል ማለት ነው። እናም ደግሞ ይሄ ጁዳ የሚባለው ደግሞ የትኛው ምንድነው ቦታው? የፓለስታይን ወይም የፊሊስጤም አንዱ ፓርት ነው ጁዳ የሚባለው ማለት ነው። ስለዚህ ክርስትና የተጀመረው በፓለስታይን ነው። ሲቀጥል ደግሞ በመጀመሪያ ሴንቸሪ ነው። ሲቀጥል ደግሞ ትምህርቱ የተጀመረው በማን ትምህርት ቤዝድ ነው? በኢየሱስ ክርስቶስ ትምህርት ቤዝድ ሆኖ ማለት ነው የተጀመረው ማለት ነው። ሌላኛው ዘ ሮማን ገቨርንመንትስ ኮንሲደርድ ዘ ክርስቲያንስ አስ ኤ ትሬት አግንስት ዘ ዩኒቲ ኦፍ ኢምፓየር ኤንድ ፐርሲኩትድ ዘም። የሮማን መንግስት ክርስትናን በጣም ይጠሏቸው ነበር። እናም ደግሞ የእነሱን የኢምፓየሩን አንድነት ይቃወማሉ ብሎ ስለሚያስቡ በጣም ምን ያደርጋቸው ነበር? ያስሯቸው ነበር፣ ያሰቃያቸው ነበር ማለት ነው። የሮማን መንግስት እነዚህን ሁላ በደል ያደርሱባቸው ነበር በእነዚህ በክርስቲያኖች ላይ ማለት ነው። ዘ ሮማን ገቨርንመንት ቢጋን ፐርሲኩቲንግ ክርስቲያን ዲዩሪንግ ዘ ራይን ኦፍ ኔሮ። የሮማን ገቨርንመንት ወይም የሮማን መንግስት የክርስቲያኖችን ማሰር የጀመረው ፐርሲኩት ያደረገው ማሰቃየት የጀመሩት መቼ ነበር? ኔሮ የሚባል ንጉስ ምን ሲሆን ነው? ሲሾም ነበር ማለት ነው። ያም ደግሞ ኔሮ የተባለው ንጉስ የተሾመ መቼ ነበር? ኢየሱስ ክርስቶስ ከሞተ በኋላ ከ54 እስከ 68 አመት ድረስ የሮምን ያስተዳደረ ሰውዬ ነው ነበር እና በዚህ ጊዜ ሮማን ኢምፓየር ውስጥ የነበሩትን ክርስቲያኖችን በጣም ያሰቃዩ እንደነበረ ታሪክ ይነግራል ማለት ነው። ኢን 312 ኢምፐረር ኮንስታንቲን ቢካም ኤ ክርስቲያን ኤንድ ሜድ ክርስቲያኒቲ ዘ ፋቨርድ ሪሊጅን ኦፍ ዘ ሮማን ኢምፓየር። በ312 ላይ ኮንስታንቲን የሚባለው ንጉስ ነበር። ያ ንጉስ ደግሞ ወዴት ነው የመጣ? ወደ ክርስትና መጣ። እናም ደግሞ ወደ ክርስትና ሲመጣ ሮማን ኢምፓየር ውስጥ ያሉትን አገራቶች ውስጥ ያሉትን ለክርስቲያኖች ምቹ ሁኔታ ፈጥሯል ማለት ነው። ቅድም በኔሮ ጊዜ ሲሰቃዩ የነበሩትን ስቃይ እንዳይሰቃዩ አሁን ለክርስቲያኖች ምን ሰጠ? በጣም ምቹ ጊዜ ሰጠ ማለት ነው። ሰው ናቹራሊ ዚስ ሜድ ክርስቲያኒቲ ስፕሪድ ኢቭን ፋስተር እና በዚህ የተነሳ ቅድም ተጨቁኖ የነበሩ ሰዎች በጣም ፋቨርድ በሆነ ምቹ አጋጣሚ በማግኘት ወንጌልን በመስበክ እና ምን አደረጉ? ክርስትና የሚባለውን ሪሊጂን በጣም አስፋፉት፣ በፍጥነት አስፋፉት ማለት ነው። ኢን ዘ 4th century AD ኢምፐረር ኮንስታንቲን ኦርደር ሪሊጂየስ ቶለሬሽን ኢን ዘ ኤዲክት ኦፍ ሚላን ኢን 313 ኤዲ። በ313 ኤዲ ላይ በአራተኛው ሴንቸሪ ላይ ይሄ ኮንስታንቲን የሚባለው ኢምፐረር ወይም ንጉስ የሃይማኖት መቻቻል እንዲኖር እንትን አደረገ፣ ኦርደር አደረገ ወይም አዘዘ ማለት ነው። እና ዙስ ክርስቲያንስ ጌንድ ፍሪደም ፍሮም ፐርሲኩሽን እና ከመታሰር ከመሰቃየት ክርስቲያኖች ይህንን አጋጣሚ በማግኘት በጣም ፍሪ ሆኑ ማለት ነው። ቅድም ሲሰቃዩ የነበሩትን ስቃይ አላየውም። ከዛ በኋላ ዘን አንደር ታዲዮስ ዘግሬት ሁ ሩልድ ፍሮም 378 up to 395 the Roman adopted Christianity as their official religion in 392 AD እና ታዲዮስ ዘግሬት የሚባለው ንጉስ ኢምፔረር በመነሳቱ የተነሳ ይሄ ክርስትና የሚባለው እምነት በሮማን እምነት ላይ እንደ ዋና ሃይማኖት ኦፊሻል ሪሊጅን እንዲሆን አወጀ ማለት ነው።
በ392 ኤዲ ላይ ታወጀ። ከዛ በኋላ ምን ሆነ? ኦፊሻል ሪሊጅን ሆነ ማለት ነው፣ የሮማን ውስጥ ማለት ነው። ክርስቲያኒቲ ሪፕሌስድ ዘ ሮማን ኢምፓየር አስ አ ዩኒፋይንግ ፎርስ ኢን ዌስተርን ዩሮፕ ዱሪንግ ዘ ሚድል ኤጅ። ክርስቲያኒቲ ሮማን ኢምፓየር ዩኒፋይንግ ፎርስ በምዕራቡ ኢሮፓያን ሀገር ላይ ዩኒፋይንግ የሆነ ፎርስ እንዲሆን ሪፕሌስ አድርጓል ማለት ነው። በመቼ? በሚድል ኤጅ ወይም በመካከለኛው ዘመን ማለት ነው። ዱሪንግ ዘ ኤርሊ ክርስቲያን ኢራ ሮም ኤንድ ኮንስታንቲኖፕል ኮምፒትድ ፎር ሪሊጂየስ ፓወር። እና በዚህ በክርስትና ኢራ ላይ ወይም በዚህ በክርስትና ዘመን ላይ መጀመሪያ በነበረው በክርስትና ኢራ ላይ ወይም ዘመን ላይ ሮም እና ኮንስታንቲኖፕል ምን ያደርጉ ነበር? ይፎካከሩ ነበር። ለሪሊጂየስ ፓወር ምን ያደርጉ ነበር? ይፎካከሩ ነበር። ዘ ፖፕ ኦር ባይሾፕ ኦፍ ዘ ኮንስታንቲኖፕል አሰርትድ አውቶሪቲ ኦቨር ቸርች አፌርስ ኢን ዘ ኢስት። እና በምስራቅ ላይ የነበሩ እነዚህ ፖፖች ወይም እነዚህ ባይሾፖች ወይም ቄስና ቀሳውስቶች የማን ኮንስታንቲኖፕል ላይ ያላቸውን በቸርቹ ያላቸውን አውቶሪቲ ወይም ስልጣንን ከፍ ለማድረግ በጣም ይጣጣሩ ነበር ማለት ነው። ኮምፒት ያደርጉ ነበር። they also had conflicting view on church language and rituals። እና እነዚህ ኮንስታንቲኖፕል ላይ ነበሩ እና ሮም ላይ ነበሩ ክርስቲያን ባይሾፖች ምን ያደርጉ ነበር? ኮንፍሊክት ማለት የሆነ የተዛባ አመለካከት ነበራቸው ወይም የሚያጋጭ እይታ ነበራቸው በቸርች ላንጉጅ ላይ በሚጠቀሙት የቤተክርስቲያን ቋንቋ ላይ እና መንፈሳዊ ስርዓቶች ላይ ምን ነበሩ? የተሳሳተ ወይም በጣም የሚያጋጭ እይታ ነበራቸው ማለት ነው። this disagreements finally created a split in the Christian church። እና የነዚህ አለመግባባት የነዚህ የሁለቱ የሮም እና የኮንስታንቲኖፕል ሀገር የቤተ ክርስቲያን ጥሩ እይታ አለመኖር ወይም የግጭት እይታ የመኖሩ ጉዳይ ምን አድርጓል? ቤተክርስቲያኗ ክርስቲያን ቸርች ስፒሪት እንዲደረግ ወይም ለሁለት እንዲካፈል አድርጓል ማለት ነው። ስፒሪት እንዲያደርግ ምክንያት ሆኗል ማለት ነው። in 1054 the church split into two distinct parts, the Roman Catholic Church at the Rome and the Greek Orthodox Church at Constantinople። እና ወደ ሁለት ቦታ ነው የተከፈለው። ሁለት እይታቸው በጣም የሚያጋጭ ስለነበረ የሚያጋጨው ምንድነው? የቋንቋ ቤተክርስቲያን ውስጥ የሚጠቀሙት ቋንቋና እነዚህ ሪቹዋል ወይም ሃይማኖታዊ ስርዓቶች ሁላ በጣም የሚያጋጩ ስለነበረ ለሁለት ተካፈለ። እነሱም ምን በመባል ይታወቃሉ? የሮማን ካቶሊክ ቸርች እና የግሪክ ኦርቶዶክስ ቸርች በመባል ለሁለት ተከፈለ ማለት ነው። ሮማን ካቶሊክ ቸርች የት ነው የሚኖረው? ሮም ውስጥ ነው። ግሪክ ኦርቶዶክስ ቸርች ደግሞ የት ነው? ኮንስታንቲኖፕል ላይ ነው ማለት ነው። ዘ ግሪክ ኦርቶዶክስ ቸርች ዋዝ ላተር ዲቫይድድ ኢንቱ ሰቨራል ኢስተርን ኦርቶዶክስ ቸርችስ። እና ይሄ ደግሞ የግሪክ ኦርቶዶክስ ቸርች ደግሞ ከዛ በኋላ ወደ ተለያዩ ኢስተርን ኦርቶዶክስ ቸርች ወደዚህ ሁሉ ምን ሆኗል? ተከፋፍለዋል ማለት ነው። ወደ ገና ከእንደገና ተከፋፍሏል የግሪክ ኦርቶዶክስ ቸርች ከእንደገና ከዛ በኋላ ከሮማን ካቶሊክ ቸርች ከተለየ በኋላ እንደገና ተከፋፍሏል ማለት ነው። ሮማን ካቶሊክ ቸርች እንደ ኢስተርን ኦርቶዶክስ ቸርች ሪቴን ሰፓሬት አይደንቲቲ ቱዴይ። እና ሮማን ካቶሊክ ቸርች እና እነዚህ ምስራቅ ኦርቶዶክስ ቸርች በጣም የተለያየ ማንነት አላቸው ማለት ከሚያደርገው ስርዓት ላይ አሁን ላይ በጣም የተለያዩ ናቸው ማለት ነው። in 1570 the Reformation movement began and Western Christianity was divided into Roman Catholic Church and Protestantism። እና 1917 ላይ ማርቲን ሉተር የሚባል ሰውዬ በመምጣት የተነሳ በጣም ሪፎርሜሽን ወይም የታድሶ እንቅስቃሴ ተጀምሯል ማለት ነው። ያም እንቅስቃሴ ደግሞ ምንድነው የተደረገው? ዌስተርን ክርስቲያኒቲ የሚባለው ክርስቲያኒቲ ለሁለት እንዲከፈል አድርጓል። ያም ደግሞ ሮማን ካቶሊክ ቸርች እና ፕሮቴስታንት የሚባል እምነት እንዲመሰረት ትልቅ አስተዋጽኦ አድርጓል ማለት ነው። ይሄ ሪፎርሜሽን ወይም ሪፎርሜሽን በመኖሩ ማለት ነው፣ ወይም ታድሶ በመኖሩ ማለት ነው። ዌስተርን ክርስቲያን ቸርች ለሁለት እንዲከፈል ምን ሮማን ካቶሊክ ቸርች እና እናም ደግሞ ፕሮቴስታንት የሚባል
ቸርች እንዲመሰረት ትልቅ አስተዋጽኦ አድርጓል ማለት ነው። ከዚህ ወደታች ያለው ዩኒት ሳመሪ ነው። በደንብ አንብቡት። በቀጣይ ቻፕተር 3 ፒፕልስ ኤንድ ስቴትስ ኢን ኢትዮጵያ ኤንድ ዘ ሆርን ቱ ዘ ኢንድ ኦፍ 13 ሴንቸሪ የሚለውን ቻፕተር እናያለን። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳይረሳ። ቸር ሰንብቱልኝ።